السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يقول المولى في كتاب ذائقة الموت وإنما توفون أجوركم يوم القيامة فمن زهزه عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. يتكبراتوا يا الله باريعوች الله سبحانه وتعالى ይቺን የምናያት ሰማይና ምድርን ሰማያቶችና ምድራቶች ውስጥ ያለውን ነገር ሲፈጥር አላህ Subhanahu Wa Ta'ala ወሳኝና አንገብጋቢ የሆነ ነጥብ አለው። ያንን ተግብረንና ያንን በታዘዝንበት መሰረት ይዘን ወደ አኺራ ከሄድን ትርፋማ እንሆናለን። ያንን ችላ ብለን ባዶ እጃችንን ወደ አኺራ ከተሸጋገርን የከሰረ ሰው ተብሎ ሰርቲፊኬት የቂያማ ቀን ይሰጣል። ለዚህ አላህ Subhanahu Wa Ta'ala በተከበረ ቃሉ ኩሉ ነፍሲን ዛኢቀቱል መውት ይላል። ነፍስ የተባለች በሙሉ ሞትን ትቀምሳለች ይላል። ይቺ ሞት የምትባለዋ እያንዳንዳችን ላይ የተጻፈች ነች። ለእያንዳንዳችን የማትቀር ነች። እያንዳንዳችን ቤት የምትገባ ደጅ ላይ ቆማ የምትጠብቀን የሆነች ነች። የአላህ ነብይ አለይሂ ሰላቱ ወሰላም ሞተለታቸው በቀረበ ሰዓት ወኢነ ሊልመውት ለሰከራት ይሉ ነበር። የአላህ ነብይ አለይሂ ሰላቱ ወሰላም ለሞት እንዴት ጭንቀት አላት፣ እንዴት ህመም አላት ይሉ ነበር። ልጃቸው ወያ ከርባ አበታ አለች፣ ወይ አባቴ ጭንቀት። በዚህ ነብይነታቸው፣ በዚህ አንደበተ ርቱዕነታቸው፣ በዚህ የጅብሪል ጓደኛ መሆናቸው፣ በዚህ የአላህን አማና በመሸከማቸው የታገሉት ትግል እንዳለው ሆኖ አባቴ ላይ የመጣው ጭንቀት ከፍተኛ ነው ስትል የአላህ ነብይ አለይሂ ሰላቱ ወሰላም ላከርበ ቢየቢኪ ባደል የውም አሏት። ከዛሬዋ ቀን ጀምሮ በአባትሽ ጭንቀት የሚባል ነገር የለባቸውም፣ ስጋት ውስጥ አትግቢ፣ መኖራቸው ጀነተል ፍርዶስ ነው ተብሎ ተመስክሮላቸዋል የሚለውን ቃል ሰጧት ነብያችን አለይሂ ሰላቱ ወሰላም። ስለዚህ አባቶቼ፣ ወንድም የአላህ ባሪያዎች፣ ይቺ ቀብር ስንቅ ትፈልጋለች። ይቺ ቀብር ባዶ እጃችን ከገባናት አስጠይ የሆነ ዕቃብና ቅጣት አለበት። የአላህ ነብይ አለይሂ ሰላቱ ወሰላም ሰሃቦቻቸውን መዲና ላይ ቀብሮ ሲያበቁ አሁን ይጠየቃል አሉ ነብዩ አለይሂ ሰላቱ ወሰላም። እነዛ ጠያቂዎች ለጥያቄያቸው ምላሽ ይፈልጋሉ። ያንን ጥያቄ ሲጠይቁን ምላሽ መስጠት የማንችል ከሆነ ውርደቱ ከባድ ነው። አላህ Subhanahu Wa Ta'ala ለዚህ ነው ቁርአኑ ላይ ኩሉ ነፍሲን ዛኢቀቱል መውት ወለው ገራዱም ይሁን ባለስልጣንም ይሁን ነብይም ይሁን መላእክታም ይሁን ኢንስም ይሁን ጅንም ይሁን አረብም ይሁን አጀምም ይሁን ዓሊምም ይሁን ጃሂልም ይሁን እቺ ሞት የምትባለው መራራዋን ነገር መቅመስ የማይቀር ነው አለ አላህ Subhanahu Wa Ta'ala። ለዚህ ነው የአላህ ነብይ አለይሂ ሰላቱ ወሰላም በዚሁ በሞቱበት ጊዜ ትንሽ ሰሃቦች ተደናግጦ ነበር። የአላህ ነብይ ለሰሃቦቻቸው ጥሩ የሚናገሩ፣ መልካም የሚውሉ፣ የቸገረውን የሚረዱ፣ የታመመን የሚጠይቁ፣ መንገድ የጠፋው መንገድ የሚያመላክቱ ነብይ ከመሆናቸውም የተነሳ ነብዩ አለይሂ ሰላቱ ወሰላም ሲሞቱ ሰሃቦች ትንሽ ተደናግጦ ነበር። ዑመር ረዲየላሁ ተዓላ አንሁ
እንዲህ አይነት መልእክት ወደኔ የሚያስተላልፍ አካል ካለ እኔ እርምጃ ከመውሰድ ወደ ኋላ አልልም ብሎ ነበር። አቡበክር ረዲየላሁ ተዓላ አንሁ ትንሽ ፈቀቅ ብሎ ነበር። ነብዩ አለይሂ ሰላቱ ወሰላም ጋር ሲደርስ የአላህ ነብይ ወደሚቀጥለው ሀገር ተሸጋግረዋል። ፊታቸውን ሳመና ከመቅበሩም በፊት ሚንበር ላይ ወጣና መን ካነ ያዕቡድ ሙሐመድ ፈኢነ ሙሐመድ ቀድ ማት አላቸው። ነብዩ አለይሂ ሰላቱ ወሰላምን የሚያመልክ ከነበረ የአላህ ነብይ ስራቸውን ሰርቶ አላህ ያዘዛቸውን ትእዛዝ ከቦታው አድርሶ ወደሚቀጥለው ሀገር ተሸጋግረዋል። ወመን ካነ ያዕቡዱላህ ፈኢነላህ ሐዩን ላ የሙት አላቸው። ወንድም አባት ለአኺራችን ምን አዘጋጅተናል? ስንቃችን ምንድነው? አላህ እኛ ላይ ግዴታ ያደረጋት ሞት ስትመጣ ወደ ቀብር ይዘን ለመግባት ያዘጋጀ ነው ምንድነው የሚለው ሂሳብ ማድረግ ያስፈልጋል። ያለፈውን የሚመጣውን ያሳለፍነውን የሚመጣልንን የበላነውን የጠጣነውን የለበስነውን ያሳለፍናቸው ቀናቶችን ኦዲት ማድረግ ምን ሰርቼባቸው ነው ያለፉት እነዚህ ቀናቶች? ገንዘቤን ለምንድነው ወጪ ያደረኩት? ለወላጆቼ ምንድነው ያልኩት? እያንዳንዳችን ሂሳብ ልናደርግ ይገባል። አንድ ጀናዛ አለፈ። ሰሃቦች ይህ ሰው በጎ ሰው ነበረ፣ የኸይር ስራዎችን አወሱ። የአላህ ነብይ አለይሂ ሰላቱ ወሰላም ወጀበት አሉ፣ ጸደቀች አሉ የአላህ ነብይ። ሌላኛው መጣ። ሰሃቦች የሚሰራው የነበረውን ጸያፍ ስራ ሲያወሱ ወጀበት አሉ የአላህ ነብይ አለይሂ ሰላቱ ወሰላም፣ ጸደቀች አሉ። ሰሃቦች ተገረሙና ያ ነብይ አላህ አለይሂ ሰላቱ ወሰላም ምንድነው? አንደኛውን በበጎ ስናወሳው ጸደቀች አሉ፣ አንደኛው ደግሞ በመጥፎ ስናወሳው ጸደቀች አሉ። የጸደቀው ምንድነው ብሎ ሲጠይቋቸው በበጎ ያነሳችሁ ሰውዬ ጀነት ጸደቀችለት አሉ የአላህ ነብይ አለይሂ ሰላቱ ወሰላም። በመጥፎ ያነሳችሁ ደግሞ ጀሃነም ጸደቀችለት አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ምንድነው ያዘጋጀነው ዝግጅት? ከመጀመሪያው ለቀብራችን ስንቅ ከሚሆነን አንኳር ከሆነው ነጥብ እንደው ጀሃነሙን ካን ቢነካን ወተን ጀነት መግባት የምንችልበት ትልቁ ነገር ላኢላሃ ኢላላህን ማጽደቅ ነው። የአላህ ነብይ አለይሂ ሰላቱ ወሰላም ሐዲታቸው ላይ መን ካነ አኺሩ ከላሚሂ ላኢላሃ ኢላላህ ደኸለል ጀና አሉ ነብዩ አለይሂ ሰላቱ ወሰላም። የአንድ ሰው ወይ አንድ ሴትያ ወይ አንድ ወጣት ወይ አንድ አባት ከዚች ሀገር ስንብት ሲያደርግ የመጨረሻ ቃሉ ሲሰጥ የነበረው ቃል ላኢላሃ ኢላላህ ከነበረች ጀነት ጸደቀችለት አሉ ነብዩ አለይሂ ሰላቱ ወሰላም። ነቢያቶች በአጠቃላይ የተላኩላት የነቢያቶች ተከታዮች መስዋዕትነት የከፈሉላት ሰማይና ምድር የተፈጠረላትን ላኢላሃ ኢላላህ ተውሂድን በምን ኃይል ተገንዝበነዋል? በምን ኃይል ተረተነዋል? ምን ኃይል ቁርአኑን እናቀዋለን? ምን ኃይል ሐዲሱን እናቀዋለን? ሂሳብ ማድረግ ያስፈልጋል። አላህ ሱብሓነሁ ወተዓላ ቁርአኑ ላይ ጂና ወልኢንሳ ኢላ ሊያዕቡዱን ይላል። ጅንም ይሁን ሰዎችንም ቢሆን አልፈጠርኳቸውም እኔን እንዲያመልኩኝ ቢሆን እንጂ። አላህነቱን አውቆ ጠቃሚው ጎጂው በላን መላሽ ቡቃያውን የሚያበቅ አይን የሚሰጥ ጆሮ የሚሰጥ የምንናገርባትን ምናስ የሚሰጥ የምንራመድበትን እግር የሚሰጥ ውስጣችን ላይ ያስገባነውን ነገር ወደ ውጭ ማስወገጃ የሚሰጥ ካልፈለገ የሚይዘው የሆነውን ጌታ ምን ያህል አውቀነዋል የሚለውን ከራሳችን ጋር ሂሳብ ማድረግ ያስፈልጋል። ለምን አላህ ሱብሓነሁ ወተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ቢሆን አጋንንቶችን አልፈጠርኳቸውም እኔ የሚያመልኩብኝ እንጂ። አብዛኛው ሰው ያምጻል። ወቀሊሉ ሚን ዒባዲየ አሽኩር ወቀሊሉ ሚን ዒባዲየ አሽኩር ይላል አላህ ሱብሓነሁ ወተዓላ። ከባሪያዎቼ ከፈጠርኳቸው ፍጡሮች መካከል ትንሾቹ ናቸው እኔን የሚያውቁኝ ይላል አላህ። ነቢያቶች ሲዋጉ የነበሩት ብዙዎች ናቸው። ነቢያቶችን ለመግደል ሲሞክሩ የነበሩት ብዙዎች ናቸው። የአላህን ቤት ለማፍረስ የሚሞክሩት ብዙዎች ናቸው። ቁርአንን ለማፍረስና ሐዲስን ለማፍረስ የሚሞክሩ ብዙዎች ናቸው። አላህን የሚያመልኩት ግን ትንሾቹ ናቸው። ስለዚህ ይህ ተውሂድ የሚባለው ነገር ነቢያቶች በአጠቃላይ መስዋዕትነት የከፈሉለት ነው። ጠቃሚውም ጎጂውም አላህ ነው። ሕይወትን መስጠት የሚችለው አላህ ነው። ልጅን መስጠት የሚችለው አላህ ነው። ዘርን መስጠት የሚችለው አላህ ነው። ማቋረጥም የሚችለው አላህ ነው። ዝናቡን ማዝነብ የሚችለው አላህ ነው። ይህችን የምንመለከታትን ፀሐይ ከምትወጣበት ቦታ አውጥቶ እንድትገባ የሚያደርጋት አላህ ነው። የምትወጣበትን ቦታ ደግሞ ከልክሎ ከመግቢያዋ ቅያማ ሲቆም እንድትወጣ የሚያደርጋት አላህ ነው። ይህንን ሁሉ የሚያደርገውን አላህ
ምን ያህል አውቀነዋል የሚለውን ከራሳችን ጋር ሂሳብ ማድረግ ያስፈልጋል። ነብዩላህ ኢብራሂም ለአላህ ዲን መስዋዕትነት የከፈሉ ጣጉታትን ያረገፉ ከአላህ ውጭ የሚመለኩ የነበሩ ነገሮች ላይ እርምጃ የወሰዱ ሰዎቻቸው ተሰብስቦ ማገዶ ሰብስቦ ወጣቶች አብሮ እሳት ላይ ሲወረወሩ ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አላት አላህ። አንቺ እሳት ወይ ይህንን የተከበሩ ነብይ እንዳትነኪ አላት አላህ ከለከላት። ይህ ነብይ ካባን ገንብቶ አሁን ሐጅ ምናደርግበት ቦታ ያደረጋችሁ ሰዎች ታውቁታላችሁ፣ ያላደረጋችሁ ሰዎች አላህ ይወፍቃችሁ። ያንን ቤት ገንብቶ ከጨረሱ በኋላ ወብኒ ወበኒያ አናዕቡደል አስናም አሉ። ተመልከቱ፣ አሁን የምነግራችሁ ስለኔ አይደለም። አሁን የምነግራችሁ ስለ አንድ ሼክ አይደለም። አሁን የምነግራችሁ ስለ አንድ ቁርአን ስለቀራ ሰው አይደለም። ነብዩላህ ኢብራሂም ወጅኑብኒ ወበኒያ አናዕቡደል አስናም አሉ። ተመልከቱ፣ እኔንም ልጆቼንም ጣጉት ከማምለክ ጠብቀን አሉ። ነብዩ አለይሂ ሰላቱ ወሰላም ምን ይሉ ነበር? አላሁመ ኢኒ አዑዙ ቢካ አን ኡሽሪከ ቢካ ዋና አዕለሙ ወአስተግፊሩከ ሊማ ላ አዕለሙ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። ይቺን ላኢላሃ ኢላላህ ለማንገስ መካ ላይ እንደምታውቁት 10 ዓመት ለፉ። ምን ሲሉ ላኢላሃ ኢላላህን አጽድቁ ውስጣችሁ ላይ ሀጀር ሸጀር ጨሌ ቆሌ አውገረድ ክታበኛ ሲኒ ቄጤማ ባጣጡ በቀረጡ ጅኒው አውገረዱ ዛሩ የሚባለውን ተዋሉ ነብዩ አለይሂ ሰላቱ ወሰላም። የዛኔ የመካ ሙሽሪኮች አሊሀተ ኢላሃን ዋሂዳ አምላክ አንድ ብቻ ይላል እንዴ? ኢነ ሃዛ ለሸይኡን ኡጃብ አሉ። በጣም ይገርማል። ስንት ነገር ይዘን እንኳን ያልቻልነው ስንት ነገር እንኳን አድርገን ያልቻልነው አላህን ብቻ ይላሉ። አዎ ሁሉን ነገር ማድረግ የሚችለው አላህ ነው ሲሏቸው እምቢ አሉ። ከዛ በኋላ ደግሞ አላህ እስኪ ጥያቄን ጠይቃቸው ያ ነብይ ከሰማዋት ወልአርድ ብለህ ጠይቃቸው፣ ሰማይና ምድሩን ማን ነው የፈጠረው ብለህ ጠይቃቸው ጥያቄ። ለየቁሉና አላህ እማ አላህ ነው ካላህ ውጭ ማን አለ ይላሉ። ታዲያ ይሄንን ካወቃችሁ ለምን አላህን አታመልኩትም? ዩጂቡል ሙጠራ ኢዛ ዳአ ወየክሽፉ ሱአ ወየጃሉኩም ኹለፋል አርዲ አኢላሁን ማአላህ ቀሊለን ማ ተዘከሩን ይላል አላህ ቁርአን ላይ። የተቸገረን ሰው ችግር ፈረጅ የሚያመጣው ማን ነው? አኢላሁን ማአላህ ካላህ ውጭ ሌላ አለ እንዴ? አለን እንዴ? የለም። ለጭንቅ የሚደርሰው ማን ነው? አባቶች። ሐያትን የሚሰጠው ማን ነው? ሞትን የሚያመጣው ማን ነው? ሰማይና ምድር የፈጠረው ማን ነው? አላህ ነው። ካላህ የሚያመልጥ አለ? የለም። ስለዚህ ኢባዳን በሙሉ ለአላህ ማድረግ ያስፈልጋል። አደራችሁን። አሁን እዚህ ጋር ስለ ሰላት ማውራት እንችላለን፣ ስለ ዘካ ማውራት እንችላለን፣ ስለ ጾም ማውራት እንችላለን፣ ስለ ጉርብትና ማውራት እንችላለን፣ ስለ ወላጅ ሐቅ ማውራት እንችላለን፣ ስለ ተለያዩ ነገሮች ማውራት እንችላለን። እነዚህ ነገሮች ፍራማ የሚሆኑት እያንዳንዱ ሰው ቀልቡ ላይ ላኢላሃ ኢላላህ ሲያጸድቅ ብቻና ብቻ ነው። ስለዚህ አባት ወንድሞች ካላህ ውጭ ያሉ ነገሮችን ልንጣራ ልናመልክ ድረሱልን አይገባም። ለእናታችን አላህ ቀብራቸውን ኑር አድርግላቸው። የታመመን አላህ አፊያ ያድርግ። ጃለኒ አላህ ወያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ